ማለት ነው። እኔ አላውቅም ብቻ ብዙ ጥርጣሬ ያለች ብዙ እኔ ማበዴ ነው እንደው ስጠራጠር ነው ማድረው አልተኛትም። እስቲ ሰላም የድሮ ሚኪ እንዴት ነህ? አለን እንዴት ነሽ ሚኪ? ሃይ አድናቂህ ነኝ። በኋላ ትደናነቃላችሁ። ሀሳብ ሊሰጥ ነው የገባው። እሺ ቀጥይ። አይ እንዲያው ምን ላይ ደረስሽ ነው? እኔ እውነት ለመናገር በዚህ ጉዳይ አሁን ነው የጀመርኩት። እኔ ዛሬ ነው የጀመርኩት። በገብርኤል ቀን ነጅ ሰውኝ ዛሬ ነው የጀመርኩት እንጂ እኔ ለሴት ግን መጠየቅ እፈልጋለሁ። ጠይቀኝ። ቤተሰቦቿ እንዴት ዝም ሊሉ ቻሉ? ማን ናቸው? ተባባሪ ይሆናሉ። አይደል ነው ብዙ ቤተሰብ እንዳላት ነው እንግዲህ በተባባሪ ዝም ብሎ ወሬ ነው እባክህ ወሬ። ቱሪናፋ በላቸው። ስንት ፈዛዛ ቤተሰብ አለ። ዝም ብሎ እኮ ነው አውቆ እኮ ኢትዮጵያ ውስጥ እኮ ብር አለኝ የብዙ ቤተሰብ ነኝ ምናምን ማለት እኮ ነቲንግ። እስቲ ያሳዩና ይውጧ መስሎክ ነው። 2-3 ምናምን እዚህ እንትን አሉ አሜሪካ ውስጥ አሉ። አንድ አለ ሌላ ቦታ ደግሞ አሉ። ከዛ በተረፈው ግን ብዙ ለሷም የሚጨነቅ ሰው የለም። እውነቱን ልንገር 37 ዓመት ያላገኟት ልጅ ማለት ነው ዛሬ ላይ ምንም አይመስላቸውም። እስቲ ዝም በል። አንድ ወንድም አላት እዛው ኢትዮጵያ ነው። እሱም ታማሚ ነው። አሁን ደህና ነው። በፊት ግቢ ውስጥ ነበር የሚታሰረው። አሁን ግን ደህና ነው። ሁለተኛ ጥያቄ ወደ ቤታችን ማንኛውም ለቅሶ የሚደርስ ሰው እንዳይመጣብን ብለዋል የሚል ደግሞ ሰምቻለሁ። እንደዛ ከሆነ እንዴት እንደዛ ሊከለከል ቻለ? ግቢ ውስጥ ድንገት ግቢው ትልቅ ነው፣ ጫካ ነው የሚመስለው። እህቴ ሄዳለች ባይዘዌ ግቢ ውስጥ ድንገት ማለት ነው ታች ሌላ ወይ ደግሞ ከጓሮ ሌላ ቤት ይኖራል። እዛ ውስጥ አስሯት ሊሆን ይችላል። ሴትዮዋ ትንሽ ያግር ገጥሟታል ስለተባለ መልስ ቀጥል። ምን መልስ ነው አሁን? እንዴት ማለት አንቺ? እሺ ይሁን። እኔ ለምን መሰለሽ ግቢው አለች እንትን ቀርጸዋለች። ባይዘዌ መነጽር ያለው እንትን ካሜራ አርጋ ስለሆነ ሄደችው ማለት ነው። ሙሉን ቀርጸዋለች። ግቢው ጫካ ነው። እውነቱን ልንገር እሷን እኮ ነው አንገቷን ቆርጣ መጣልሻለን ያለኝ። ቀጥለሽ ቀጥል። በመጀመሪያ ይኸውልሽ ወርቄ፣ እኔ መረጃና ማስረጃ በሌለኝ ጉዳይ በዚህ እንትን አንዱን መኮንንም አንዱን አይቻልም። እንደሱ ውስጥ አንገባም። እኔ ቤት አይቻልም። አንቺ ባት እኔ ቪዲዮ ለቅቄያለሁ። እሱ ሲጨቀጭቁኝ በጣም ብዙ ቪዲዮዎች ሚዲያ ላይ የሚራገቡ ነገሮች ይልኩ ነበርና በቤቴ ገብቼ መልስ ሰጥቻለሁ። ለምን ነገ ተጠያቂ ልትሆን ስለምትችል በማታውቀው ነገር ብዙ ነገር ማውራት ከተጠያቂነት አያድንም ማለት ነው። እና ያን ደግሞ ስለማልፈልግ አንዱን ሟች አንዱን ገዳይ ማድረግ አልፈልግም። ነገር ግን ጥያቄ የፈጠረብኝ ምንድነው እንደዚህ ሴትዮዋ አልፈው ከሆኑ እንዴት ቤተሰብ ያን ነገር ሊከለክል ቻለ? አንድ ሁለተኛ ደግሞ እንዴት ዘመድ አዝማድ ወይም ደግሞ እንደዚህ ሌላ ማንኛውም ጎረቤት እንዴት የቀብር ስነ ስርዓቱ ሲከናወን እንዴት ቪዲዮ አልቀርጾ አልፖስተም? ለምን ሴትዮዋ ባትታወቅ ልጅቱ ትታወቃለች። አሁን ደግሞ እንዴት ቤተሰቦቿ ዝም ሊሉ ቻሉ ስትይ የሆነ ከጀርባ የሆነ ነገር እንዳለ ያሳይሻል። እና አልገባኝም። እኔም ማውራት ባልፈልግም ግን የሆነ ነገር ግን ችግር የለ። እኔ ቤት ታወራል። ይኸውልህ የሴትዮዋን ባህሪ እወቅ ሚኪ። አንደኛ ከቤተሰቧ ጋር አትቀራረብም። በጣም ጠንቃቃ ናት። እኔ ከኢትዮጵያ የሰማሁት ማለት ነው። በጣም ጠንቃቃ ናት። ነጥብ አትጥልም። ይሆናል አይደለ? ሹልክልክ ብሎ የሚገባ የሚወጣ ሰው እንደዛ ነገር ናት። ጎረቤቶች ነው የነገሩኝ። ገብቷል። እና በጣም እንትን ናት። ለዚህ ብዙ እንትን የላትም። ለቪዲዮ ላልኮ ማለት ነው እዛ የቀብሩ ላይ ማለት ነው የቀብሩ ላይ ቪዲዮ የቀረጸ ሰው አለ፣ እኔ ጋር አለ የቀብሩ ስነስርዓት ላይ ማለት ነው። ግን የእሷ ይሁን አይሁን አይታወቅም። ገብቷል። የቀረጸ ሰው አለ፣ ግን እነሱ ለእኔ ስላስተላለፉ አሁን እነሱ አይለቁም። ማንም ሰው አይለቅም። አንድ ሰው ነው የቀረጸው፣ እሱ እኔ ጋር አለ ቪዲዮ የቀብሩ ሰዓት ማለት ነው። እንትን ሲነበብ ምን ሲል ምናምን የቀረጸ ሰው አለ። ምን እያልሽ እንደሆነ አውቀሽዋል? ምንም
እየነገርኩህ ነው። ከኔ ጋር ህልክ ምናምን ልትጋቢ ፈልገሽ ከሆነ እኔ ህልክ ምናምን አይ ክርስቶስን የምሬን ነው። እና የእሷ ነው ካልሽ አያስጠይቅሽም ወይ? ወይስ ለምን ያስጠይቀኛል? እኔ እኮ ለምን ያስጠይቀኛል? የእሷ ይሁን አይሁን አናውቅም። ሳጥኑ አልተከፈተም ወይ ደግሞ ስትገነዝ አላየንም። ስማ ቀብሯ ስነ ስርዓት ላይ በ5 ማለት ነው። በዛ ሰዓት ላይ የነበረች ጓደኛዬ ቀርጻ ገብቷል። ሲነበብ ታሪኳ ምን ሲል ቀርጻ ነበር። አሁን ግን ሚዲያ ላይ ስለፈረች እኔ ጋር ስላለ እባክሽ እንዳታወጪ ብላኛለች። አለቃለኝ የእሷ ነው ማለት አትችይም ብልሽ ፈልዬ ነው። እኔ ምን አገባኝ? እና የእሷ ነው የእሷ አይደለም ለማለት ሳጥኑ ይከፈት ነው። የኔ ደግሞ አልገባኝም። የሆነ ነገሩን ጥርጥር እያደረግሽው ነው። ጎሄር ችግር የለውም። እኔ ላዳምጥሽ። በቃ አንቺ በተረዳሽበት ልክ ላዳምጥሽ። ይሄን ነው በቃ። ምንም አለቀ። ምንም ነገር የለም። የተደረሱት ሰዎችስ እነማን ናቸው? እናቷ ምናምን ናቸው እዛ ውስጥ ያሉት። ገባ? የእናቷና የአባቷ ቤት እኮ አለ እኮ። አባቷ በህይወት የለም። እናቷ አለ። ጎረቤት እኮ ነው የደወልኩት ትላንትና። አውቃል። ጎረቤት ማለት ጎረቤት። እነሱም እኮ የሰሙት የገረማቸው ይኸውልህ አሜሪካ ተመልሳ ሄዳ ተመልሳ መታ ማለት ነው። ሞተች ስለተባለ እንጂ እንትን ማለት እንደምትሞት አላወቁም እኮ። ድንገተኛ ሞት እኮ ነው የሆነው ነገሩ። ቤተሰቦች ነው ያላወቁ። ኖ ጎረቤቶች ገርሟቸዋል። ጥያቄ ውስጥ ናቸው። ትላንት ስታወራ ነበር ጎረቤትየው። የጎረቤት ስልክ እኮ አለኝ እኮ ተቀብላ ምን ብላ ምናምን ኤቭሪቲንግ ጨርሼ እኮ ነው ማወራለት። እና ምን አሁን ጎረቤቶች ምን ላንቺ የሰጡሽ? ደውዬ ብለሽ ምን አሉሽ? ማወቅ ፈልዬ ነው። ብዙ መረጃ ነው የሰጡኝ። ያው ሪከርድ ተደርጓል። አድርጉ ብዬ ነው ሳወራት የነበረው። ልጅቷ አላወቀችም ወይ ዛሬ አውቃ ይሆናል ያላነሳችልኝ። ገባሽ ማለት ብዙ መረጃ ለምሳሌ ስታርፍም ስትወጣም አስክሬን ሲወጣ ምናምን አይተው ይሆናል አይደል? ጎረቤት አዎ አይተዋል። ግን ስለራቀብኝ ቀብር አልሄድኩም ብላለች። እኛ ያሰብነው ቀጨኔ ነበረ። እነሱ ግን የካ ሚካኤል ነው ምናምን ብሎ እንትን አሉ አለች እንጂ ሁሉ ነገር አይተዋል። ግን አካሏን አላዩም። ትላንት ጠይቄያታለሁ። ሴትዮዋ ትታወቃለች። እዛ ለአንቺ ኢንፎርሜሽን የሰጠችሽ ሴትዮ? አዎ እንዴ ምን ሆነ ነው? አንተ ደግሞ ጎረቤት ናት እያልኩክ ስትወጣ ስትገባ ስታወራል። እሷ እኮ ናት ላገባ ነው ምናምን አለችኝ። የሆቴሏን ራሱ ምርቃት ትመጫለች ስትለኝ እመጣለሁ አልኳት። ግን ስለተባለ ብዙ አላምናትም ብዙ ስለምታወራ አለችኝ። የሚገርም ግን አየህ ሰው እንደዚህ ነው የሚጠነስስብህ። አስወርደውባት ጎረቤቷን አመንሻት አንቺ? ምን አገባኝ በአምናት ባላምናት። እኔ ኢንፎርሜሽኑን ነው እንጂ የምፈልገው ማመን አለማመን አይደለም። አይ ከዚህ አንድ ነገር መረጃ ብለሽ ስታመጭ እኮ እዚህ ያንቺን ተከታዮች እርግጠኛ እንዴ እኔ ድምፁን እኮ እያሰማኋቸው ነው። እኩል እኮ ነው እየሰማሁ ያለሁት። እነሱም የራሳቸው የሆነ አስተሳሰብ እንዲወስዱ እኩል እኮ ነው እየሰማን የነበረው እንጂ ቀድሜ አናግሬ ምናምን አይደለም። እኔ በአፌ ብነግርህ ካወ ራሷ ያለችውን ነው ያው እየሰሙ አሉ። ሌላ ሰዎችን አምነሻል ለምን እሷንስ የሚሉ ኮሜንታተር አሉ። ለሱ ምን ትያለሽ? ማንን? እቺን ጎረቤት ይሆን ሌላውን ማንን ያመንኩት? ኮሜንት አንብቤ እኔ ስም መጥራት ስለማልፈልግ ማን እስቲ አምጧ። የት አለ? የቱ ጋር ነው? ከፍ ብሏል። ትንሽ ሳባ አድርጊው። ማንንም አላምንም እኔ እውነቱን ልንገርህ ሚኪ፣ በቀላሉ ብትጠይቀኝ ማንንም አላምንም። ሁሉም ተጨመላልቆ ሊሆን ይችላል፣ ግን እታች ያሉት ገብቶሃል? እታች ኢትዮጵያ ውስጥ ያሉት ሲያዙ ሌላ ሰው ካለበት ይጠቁማሉ አይደል እንዴ? አሁን የቅርብ በዚህ በውጭ ያሉት የቅርብ ቤተሰቦችስ በህግ የሄዱበት ርቀት አለው ላይ የለም? ምን ይሄዳሉ? ማንም የተንቀሳቀሰ የለም። እኛ ነን የምንጮህ። ለቅዳሜ ቀጠሮ ተይዞ ነበር መሰለኝ። ለምን ቀረ? እንት ደግሞ ማን ነው ለቅዳሜ ፕሮግራም የተያዘው? ለራሱ እንትና አሞራው እንትን ያለው የያዘው እንጂ ወይ የሚነግረን ነገር ይኖራል እንጂ ስለሷ ምናምን ምን እንትን ይለዋል ብለን እንዴ?
እንዴ? ምንድነው እሱ እናቷ አይደለች እንዴ? ምን ሆነ ነው? ተጣልቷል እኮ ተጣልቶ ሴትዮዋ አትፈልገውም ምን አትለው እና ለሷ ነው እንዴ እንትን የሚለው ለልጇ ነው እንጂ የሚጨነቀው። ሊሰማው ይችላል ሰው ስለሞተ፣ ግን ምንም እንትን ላይሎ ይችላል ላይመስለው ይችላል። በተፈጥሮ ከሞተ አንቺ በገለጽሽው ስሜት ውስጥ ላይሆን ይችላል። አሁን እሱ እንዴ ተሰምቶትም ሊሆን ይችላል። እኛ በምን እናውቃለን? ልጅቱ ከሱ ጋር እስካለች ድረስ የልጅቱን ስሜት ሊጋራ ይችል ይሆናል። ምናምን ሊሆንም ይችላል ላይሆንም ይችላል። ግን ምንም ለማንም አይጨነቅም። እውነቱን ልንገር፣ ለቅሶ ነው መመለስ አይችልም። በተፈጥሮ ከሞተች ማለት ነው። ቀጠሮ የምን ፕሮግራም ነው የነበረ? ምን አውቃለሁ እኔ በምን አውቃለሁ? እኔ ከሱ ጋር ላውራ በምን አውቃለሁ? እኔም እየጠበቅኩ ነበር ትላንትና ጠብቄ እኮ ነው። እንደውም እኔ እሱ ከተናገረ በኋላ ነው ለልጅቷ የምደውለው ብለን ቀጠሮ ይዘን ነበር። አንድ ኢንፎርሜሽን ብትሰጠን ብለን ማለት ነው። እሱ ሳይገባ ሲቀር እኔ ልጅቷ ጋር ደወልኩና ገባ። ሌላ ሰው ደግሞ ደውሎ እንዳስቀይሳት ብዬ ከዛ ደወልን፣ ሰማን። ሪከርዱን መስማት እንችላለን። አሁን ወይዘሮ ወርቄ እኔ እኮ በሪከርድ አይደለም ቀጥታ እኮ ነው እዚህ ላይ በየቦታው ለቆታል። መስማት ትችላለን። በዋትሳፕ ነው የደወልኩላት። ሴትዮዋ ነገ ከነገ ወዲያ መገኘት ትችላለች። ሴትዮ አረ ትችላለች። እዛው ቦታዋንም ተናግራለች። እዛው ሱቅ አላት ምን አላት የምታውቀውን ተናግራለች። አትዋሽም። ለአንቺ ቁጥር ማን ሰጠሽ? እዚህ እንትን ላይ ነው እየሰጡኝ ሚዲያ ላይ ለሆነ ሰው ሲሰጡ አየውና ከዛ በኋላ ማናት ምንድናት ብዬ አረጋገጥኩኝ። ጎረቤቷ ናት ተብሎ ማለት ነው። ጎረቤት ለመሆኗ ግን እርግጠኛ ነሽ? አዋ ለምን መሰለ እዛው አካባቢ እንደሆነች እዛው አጠገብ እንደሆነች ተናግራለች። እኔን ማግኘት ትችላላችሁ በትመጡ ምናምን አለች። አርፈዋል ነው ያለች። ይኸውልህ ሱቁ እንዳለ ደግሞ ማለት ነው በራሴ በወንድሜ ዛሬ ሄዶ እዛ ሬስቶራንቱን እንዲያይ ስለፈለግኩ ማለት ነው። ዛሬ ሄዶ ማለት ነው እንደዚህ አይነት ሱቅ አለ ወይ እከሌ የምትባል እስቲ በልና ጠይቅ ስለው ጠይቆ አለች አለ። ከዛ ምን ፈልገ ነው ምናምን አለችው። አይ እንትን ፈልጌ ነው ምናምን አለና አስቀየሰ። ሱቅ አለ ገባ ሱቅ አላት እዛ። ኦኬ። እና እንዲያው ቃሉ ላይ ምንድነው አሁን እሱ ታስታውሽ ይሆናል ሪከርድ። አሁን ምን አለች ሴትዮዋ? ብዙ ነገር ነው ያወራችው። ግን እኔ ካወሯት በኋላ ደግሞ በሁለተኛው ቀን ደወለችልኝና እኔ በጣም ነው የተጠራጠርኩት አለችኝ። ለምን ስላት እንዴት እኔ ነኝ የጠየኳት። እንዴት ገንዘብ አላት ምናምን ብለሽኛል አልኳት። እንዴት የካቲት ትሄዳለች አልኳት። እንዴት የካቲት ሄደች ተብሎ ሞተች ይባላል? አረ በእግሯ ትሄድ ነበር ያን ቀን እና ምናምን አውቃታለሁ አለች በህይወት እንዴ። ምን ሆነ ነው አንተ? ምን ሆነ? በረጅም ጊዜ ስላየቻት ይሄን ያልችልተኛ ናት። ግን ያው እዛው እንደ የሰፈር ልጅ ማለት እኮ አብሮ ያደጉ ምናምን ናቸው። ግን ብዙ እሷ ከቤተሰቧን ቅርበት የላት። ሰው ካላረክለት እኮ ደንታ ቢስ ነው። ስታረግለት ነው እንጂ ውጭ ከተቀመጥ ካብሶ 30 ምናምን ዓመት የተለያየ ሰው ሊጨነቅልክ ይችላል እንዴ? ማንም እኮ አይጨነቅልን። ከስር ቆይ አንዴ ሚኪ ቲና ፍትህ ትፈልጋለች ቁምላት ብላችኋል የሚል ኮሜንት አየውና እኔ እየቆመ እኮ ነው በመጠየቅ ራሱ እየቆመ ነው እኮ ነው። አንዴ እኔ ተወደደም ተጠላም ከልጇ ከዴዚ ልቀርብ አልችልም። እኔ እሷ ልቀርብ አልችልም። ለምን ነገ ጧት ማያዛልቅ ስለሆነ ማለት ነው። ወደ ህግ እንኳን ልውሰድ ብትል አንተ ማነህ ውክልና ምንድነው ተብለህ እንደምትጠየቅ በህግ አውቃለሁ። ህግን ጥቅቃሚ ስለማውቅ ማለት ነው። እስቲ ትጠይቀና እኛን ለእናቴ ቆሙ ብሏ ነው የምትጠይቀን አይደለም። ይኸውልሽ አሁን ማውራትማ መብትሽ ነው፣ ስልክሽ የራስሽ ነው። ገባሽ አይደለ? ነገር ግን ጠበቃ ቀጥሬ እስከ መጨረሻው በህግ ልሄድ ብትይ አትችልም። እኔ ደግሞ አንድ ነገር አረጋግጣለሁ። ህጉን ቆይ አንዴ ለምን ብትይ የቤተሰብ ውክልና ያስፈልጋል። የቤተሰብ ውክልና ስለሚያስፈልግ ማለት ነው። ሚዲያ ላይ ግን ሁሉም የራሱ ስልክ ስለሆነ የፈለገውን መላምቱን ማለት ማንንም መከልከል አትችልም። ወይም ደግሞ በሁለተኛ ደግሞ ምን ማድረግ ይቻላል? ሪያሊቲ ፋክት ሀቅ መረጃ በራስ ርቀት የደረስክበት ካለ ግን እንደ ወንጀል ተፈጽሞ ከሆነ እንደ አንድ ወንጀል ለህግ አካል ግን መስጠት ይቻላል።
የህግ አካል ግን አስፈጻሚ ኃላፊ ሆነ ግን ማስፈጸም አትችልም። እሺ ቆይ አንድ ነገር እቺ ሴትዮ ዲያስፖራ ናት። እኛ ዲያስፖራዎች በኢትዮጵያ ማለት ነው በህግ ነገሩ ተጣርቶ አይደርሰንም ብለህ ታስባለህ? እንዴት አልገባኝም። ጥያቄውን ክሊል አድርግ። ይኸውልህ እቺ ሴትዮ ዲያስፖራ ናት። እኛ ዲያስፖራዎች አሁን ማለት ነው አሁን ላይ ስጋት ውስጥ ገብተናል፣ ፈርተናል። ገባ? ምክንያት ለሀገር ጠንቅ የሆነ ነገር ነው ይሄ ነገር ማሴጅ የተላለፈው። ለዚህ አገር ከገባ ብር ይዛ የገባች ሴትዮ ምንም ያልሆነች ሴትዮ ምናምን ከሆነ ማለት ታማ ካልሆነ ምናምን ካልሆነ ማለት ነው አሁን እኛ የሚያጠራጥር ነገር እንዳለ ምን እንዳለ ማለት ነው እዚህ ጋር እየታወቀ ማለት ነው ኢትዮጵያ ገብታ ሞተች ተብሎ የኢትዮጵያ የህግ አካላቶች ማለት ነው በሚስጥር ማጠኑት ይመስላል ነው። ይኸውልሽ ወደዛ ርቀት መሄድ የምትችይው አሁን ለምሳሌ አንቺ ወደ አለሽበት ኤምባሲ ሄደሽ ማመልከት የምትችይው ይህን ጉዳይ አንቺ በመረጃና በማስረጃ የተደገፈ ማረጋገጫ ወንጀሉ ሲፈጸም ማረጋገጫ ዶክሜንት ከእጅሽ ካለ ያን ዶክሜንት ይዘሽ ኤምባሲ ሄደሽ መክሰስ ትችያለሽ ማለት ነው። ለምን ነገ ከነገ ወዲያ ስንሄድ ለእኛም ለህይወታችን አደጋ ነው ብለሽ። አሁን ግን ይቺ ሴትዮ በምን እንዳለፈች ማንም የሚያውቅ የለም። እኔ አላውቅም፣ እናንተ እንጂ አላውቅም። እናንተ እኔ አላውቅም። በምን እናውቃለን? ግን ለምን ታዲያ አንዳንዶቹም ማለት ነው ለምን ታዲያ ከኢትዮጵያ ይሁን ከምናምን እንትን ደውሎ ለምን ያስፈራራሉ? የሚያስፈራሩት ለምንድን ነው? አሁን እኔ አልፈራም ባይዘዌ እኔ ጋር ስለመጡ ነው እንጂ ምንም እንትን አይለንም። ከኢትዮጵያ ማን እንደሆነ አላውቅም። እኔ ከኢትዮጵያም ይሁን ከምንም ብቻ ለምን ያስፈራራሉ? ምክንያቱ ምንድን ነው? እነማን ናቸው? በምን አውቃለሁ? እሱ ያስፈራራሉ ስትይ እነማን ነው ያስፈራሩሽ? እንዴ በስልኬ ነው ያስፈራሩት። ወንድ ነው። ከሀገር ቤት ነው? ከየት ነው? ግለሰቦች ናቸው ወይስ ተቋም ነው? ምንድን ነው? ግለሰብ ነው። ምንድን ነው ሊያስፈራራኝ የሚችለው? ቲክቶከር ነው የምትይኝ ወይስ አልገባኝም። የምን ባቆማ አናቱ ላይ ቆምለት ነበር። ቆይ አልገባኝም። ወርቄ ጥያቄሽ አስፈራሩኝ ብለሻል አይደለ? ያስፈራራሽ አካል ማን ነው ነው የኔ ጥያቄ። በምን ይታወቃል? እንዲታወቅልን እኮ ነው የሆነ ነገር ስላለ እኔም ለዛ እኮ ነው የገባሁበት። በምን በዚህ አሁን ባለው ኬዝ ጉዳይ ነው ያስፈራሩሽ? አዎ። ምን አታድርጊ ነው ማስፈራራቱ? ፖይንቱ በቃ በሆነ ነገር አወሩኝ መጀመሪያ። ከዛ በኋላ ግን እኔ በየቤቱ ገብቼ አንዳንድ ኢንፎርሜሽን ሰጣለሁ እና ማለት ነው በዛ የተነሳ የእህትሽን አንገት ከ3 ቀን በኋላ ቆርጥ ስያታለሁ። ገባ? ፕሮግራሙን ስከታተል የዛሬ ዓመት ስለነበር። እሺ አንድ ድል ስጭኝ ነው ይኸውላችሁ፣ ከስር ያላችሁ ጄስት ምንድን ነው አንተ ከስር ያሉትን ተዋቸው። አንዴ እንትን ሀሳብ ልስጥ እስኪ። ቆይ እስኪ አንዴ እኔ ሚኪ አስመሰል ምኑን ነው ማስመስሉ? ምን እዚህ በማላ ይኸውልህ፣ ከዴዚ ወደድክም ጠላህም ከዴዚ እኔ ልቀርባት አልችልም። አህያ ቢራገጥ ጥርስ አይሰበርም። 4 ነጥብ። እናትና ልጆች ናቸው። ልጅቱ ዝም ያለችው እኔ ምን ያሉት ነው ገብቼ የምናወራው። ሚኪ ምን ሆነ ነው አይደለም? ለሌሎቹ መመለስ ከፈለክ ማለት ነው ወይ በቤትክ ወይ ደግሞ በጽሁፍ መልስላቸው። ውጣ። ለምንድን ነው አልወጣም? አትወጣም፣ ግን አውራ። ጥሩ ጥያቄ ነው የምትጠይቀው አንተ። ፖይንት ነው የምትጠይቀው። ተመችቶኝ እንደዛ ነው ማወቅ የፈለኩት። እኔም እንደዚህ ነው ማውራት የምፈልገው። አንቺ አላማሽ አሞራን ነፃ ማድረግ ነው። አይሳካልሽም። ወረኞች፣ ቀዳዶች። እሺ ቀጥል። የሰው ነፃነቱ ነው ነፃ የሚያወጣው እንጂ ሰው ስለተናገረ ማንንም ነፃ ሊያወጣ አይችልም። መጀመሪያ ኤሚሪ ነው ምናምን እቦልክሃለሁ። አስወጪ ይሄንን ወራዳ ሻቢያ ላልኮ እኔ እቦልክሃለሁ። እሺ ደግመ ከጻፍክ እቦልክሃለሁ። አም ሻቢያ ያ ኪንግ ኦፍ ኪንግ ምን ችግር አለው? ሰው ነው። አስተሳሰቡን የወደድኩለት። ቀጥል የኔ ጌታ። እኛ በጣም አይምሯችን ተከፍቷል። እንደውም እንደዚህ የሚያስብ ሰው ነው የምፈልገው። እሺ ቀጥል። አሁን ያስፈራሩሽን ሰዎች አንቺ ባላየን ያለፍሻቸው መጀመሪያማ ያው እንግዲህ አክሴፕት አረኩላቸው እኮ። እኔ አላወራም በእኔ ምክንያት ምንም እንዲሆን አልፈልግም ብዬ ነገሩን ዘግቼ ቀጥሉበት ብዬ ግን በየቤቱ አስተያየት ተሰጥ ነበር።
እንጂ ያንን አቁሜ ነበር። ከዛ ትላንትና ሲያቀብጠኝ መብረቁ ቤት ገብቼ ብዙ ነገር አወሩ። ከዛ ጠብቂ እህትሽ የት እንዳለች እናውቃለን፣ እኛንም እንደተከታተለችንና ያቺ ጎረቤቷን ስም ጠሩና ማለት ነው። የእሷንም ስልክ የሰጠችሽ እሷ ናት። ቤት ድረስም እንደሄደች እናውቃለን። ወንድምየውን ኢንተርቪው ያደረገችው እሷ ናት። በሽተኛ ወንድሟን አንገቷን ቆርጠን በ3 ቀን እንልክልሻለን አሉ። እዚህ ላይ ግን ጥያቄ ፈጠረብኝ። ለምሳሌ እናታችን በእግዚአብሔርም ይሁን በሰው እንደዚህ አልፎ ከሆነ ለምንድን ነው እንደዚህ የተፈለገበት ምክንያት? እሱን እኮ ነው አሁን አንቺን አልፎ እንደዚህ እናደርግሻለን እስከ ማለት ርቀት ብለውሽ ከሆነ እንደዛ ሊባልበት የቻለው ምክንያት ምንድን ነው ብለሽ ትገምቻለሽ? ገንዘቧ ነው ጠላቷ። ለገንዘቧ ብሏት አንዱ ማጅራቷን ወይ ብሏታል፣ ወይ ደግሞ ገንዘቧን ሙሉ ለሙሉ እስኪቀባበሏት ድረስ የሆነ ቦታ ደብቀዋታል። አለቅ። ከዛ በኋላ አውጥቶ ይጥሏታል። እንደዛ ቢሆን ልጇ ዝም ትላለሽ ልጅ ታስቢያለሽ? ወይ በስመ አብ። ይሄ ደግሞ እንደው ወይ ተቃጠልኩኝ። ይሰማል? አዎ ከኔ ጋር ይሰማል። ኦኬ እንትን እያልኩ ነው። እና ማለት ነው እኔ እሱ ስለ ልጇ ስለምናምን ማውራት አልፈልግም። ለምን ብትል ማለት ነው ልትልም ላትልም ትችላለች። እኔ አላውቅም። ሲጀመር ይሄን ሁሉ ታውቃለች ብለህ ታስባለህ? ልጇ አገር ቤት አልሄደችም። አልሄደችም። ከሄደች እኔ አልሄደችም። እኔ አሳውቃቸዋለሁ በደንብ። እዛ የሚከታተል ሰው አስቀምጫለሁ። አልሄደችም። ውሸት ነው፣ እያንዳንዱ ነገር ውሸት ነው ሚኪ። እሺ አልሄደችም። እሺ ቀጥል። ይገርማለች። አሁን በቃ ይሄ ነገር በዚህ ነው ተዘግቶ የሚቀር ማለት ነው መጨረሻው? መብት ይኖረዋል። ከማን? ከመንግስት። የሀገር ገጽጻና የእንትን ስለሆነ ስለተሰራበት ማለት ነው። ከመንግስት ማለት ነው መብት ይኖረዋል። ያሳውቋቸዋል የህግ አካላት ማለት ነው። የህግ አካላት ባይዘው የምታውቂው አለ? አዎ አይ የማውቀው ነገር አለ ሚኪ። የህግ አካላት ማለት ነው ሲቪል እየተከታተላቸው ነው። ሰፈራቸው ውስጥ የሆነ የሚያጠራጥር ነገር አለ። ቤተሰቦቿ ማለት ነው ዝም ማለታቸው ነው ጥርጣሬ ላይ ሊጥላቸው የቻለ። እሱ ብቻ ሳይሆን የሆነ የሚሾላለክ ነገር አለ። ሚዲያ ላይ ደግሞ ባለው ነገር ህዝብ መጠየቁ ስለማይቀር አሜሪካ ኤምባሲ ምናምን እንትን እየተባለ ስለሆነ በዚህ የተነሳ መንግስት ያው ከህዝብ አይበልጥምና ህዝብ ንቅናቄውን በደንብ ከቀጠለ ያው ካሁኑ ተዘጋጅቶበታል ልልፈልጌ ነው። ይሄ ወንድሜ ነው የነገረኝ። ወደ አሜሪካ ኤምባሲ ለመሄድ የቤተሰብ ውክልና ያስፈልጋል አያስፈልግም? እንትን አድርገዋል። ሪፖርት እያደረጉ ነው ኦንላይን። 5000 ነው 5500 ገብቷል። አንተም ማድረግ ትችላለህ በአድሬሷ በምናምን ማለት ነው። እዛ ስትኖርበት በነበረው ሰፈር በፊት ማለት ነው። የአሜሪካ እንትን ማለት ነው። ምናልባት የሰብአዊ መብት ተሟጋች ዜጋ ስለሆነች ለአሜሪካ ኤምባሲ ወደ 10,000 ምናምን ሲሆን ማለት ነው መልስ ይሰጧቸዋል። የአሜሪካ ዜጋ ስለሆነች አሁን ራሱ ጥያቄ ግን የኢትዮጵያ መንግስት ማለት ነው የፌዴራል የሆነ የታዘዙ ሰዎች አሉ፣ ቼክ እያደረጉ ነው። ሚዲያ ላይ እኮ እንትን ይላሉ፣ ይከታተላሉ። እና ብዙ ነገር አለ። እኛ እንደዚህ እንትን እያለን ምናምን ግዴታ ነው እንትን ማለት ያለብን እና ያው ስለሚጠየቁ ብዙ ነገር እየተሰራ ነው። እና ግን አጠራጣሪ ነገሮች ታይቷል። እዛ አካባቢ ሰው ከግቢ ሲወጣ ሲገባ እንዴት እንደሚጠነቀቁ ምናምን ያለውን ነገር እና ቅድም በዛ ምክንያት ነው እህቷ ናት ያለፈች እንጂ እሷ አለች ልትይ የቻልሽበት? ሊሆንም ይችላል።
ለምን ጎረቤትዮ ምን አለች መሰለ ወንድሟ አንድ ወንድሟ እንትን ነው አንድ እህቷን በሻት ብላኛለች። እንዴ ሁሉ ቤተሰብ ነው እንዴ በሸላት እንግዲህ አይፍረድ ነው አለችኝ። እህቷን አልጠየቅኳትም። የወንድምየውን ግን ጠይቄያታለሁ። የጭንቅላት ነው ወይስ ሌላ አካላት ነው? የጭንቅና ከቤታቸው እንደዚህ አይነት ነገር አለ፣ እሷም እንደዛ እየታየባት ነበር አለችኝ። ይህ ነገር እውነት ካልሆነ ግን ስም ማጥፋት እንደሚሆንብሽ ታውቂያለሽ። ችግር የለውም ቪዲዮ ስላለኝ ችግር የለውም። እሺ የኔ ጌታ አሁን እንደውም ደህና ነው ወንድምየው። እነሱም ራሱ ተናግሮታል። የክርስትና እናቷ ራሱ ተናግራለች። እሺ ኢትዮጵያ ላይ ያለው ይሄ ነው። የማን ክርስትና አባት? የማን ክርስትና እናት? የዴዚ የክርስትና እናት ተናግራለች። አልሰማም? ሪካርዱ አልሰማውም። ከቤተሰብ ችግር እንዳለ አዎ፣ ኢትዮጵያ ውስጥ አንድ ሰው ነው ታማሚ። ተይ ወርቄ ተይ ወርቄ፣ እኔ 4 ኪሎ ሰፈር ነኝ እና ገብተሽ ተናገሪያ። ምን ችግር አለው? አሁን አንቺ ምን ለመረዳት ወርቄ ሪከርድ እያደረገች ነው። እኔ እኮ ሁላችሁም ሪከርድ ለምን አታርጉ? ምን እሱ ሪከርድ አላረገም። ምን እኔ አለም ነው ሪከርድ እያደረገ። እኔ በዚህ ጉዳይ እጄን ማስገባት አልፈልግም። ምን ላደርገው? እኔ ሪከርድ ማድረግ እኔ ያወሩትን ነው እያወራ ያለሁት። ደግሞ እያሰማችሁ ነው ልጅቷ ስትናገር። ዛሬም ደውዬላታለሁ አላነሳ ስላለችኝ ነው። እኔ ምን ላይ እንደሆነች ለምን ዛሬ ስላየኋት ከቅድም ጀምሮ ያለው ለምን አለቅሳለሁ እኔ ተባለው ነው እንጂ እኔ በዚህ ጉዳይ አሁንም ማወቅ ያለባችሁ እጄ ማስገባት አልፈልግም። 4 ነጥብ። ኧረ አላለችም ወርቄ ውሸት እንዴ! ስልክ ደውዬ እኮ ጎረቤትዮ አለች እኮ። ምን ነው ዛሬ ስልክ አላነሳ ስትለኝ እንትን አላችሁ እንዴ? ቆይ አንዴ ከቤቴ ቦልኬሽ ልምጣ። አንቺ በጣም ተሳፈጥሽ። ነፃነት የምትባየው ነፃነት የነፍጠኛ ምናምን የምትይው ማለት ነው። ምንድነው? ምን እያልሽ ነው? አልገባኝም። ምንድነው? ከሰው ቤት አትግባ ነው? አንቺ ልትፈቅጅልኛት? አንቺ ልትከለክልኝ? እና ማን ግባ አለከ? ከማንኛውም ቤት መግባት ይችላል። ይሄ የኔ መብት ነው። አንድ ሁለት አልዘጋም። ቲን የምትባል አልዘጋም። አፌት ከማንኛውም ቤት መግባት ይችላል። እናንተ ለምን አትዘጉም? ለምን አፋችሁን አትዘጉም? እናንተ ስታወሩ ልክ ናችሁ። ለምን ገስት ገብተሽ አታወሪም? ይችን ሴትዮ አስገቢያት እስኪ። ነፃነት የምትባል ችግሯ ምንድን ነው? ተዋት። እዛው አንተ ጋር እንትን ትበል። አንተ ጋር ሄዳ ታውራ። ይኸውላችሁ ሚኪ ይቅርበት። እሱ እኮ ጥያቄ ነው እንጂ ገባዋላችሁ እንዴ? ጥያቄ እኮ ነው። ስሚታይ አንደኛ ጎረቤትዮ ስታወራ አልሰማም። ለዚህ እየጠየቀ እኮ ነው። ሚዲያ ላይ እንትን ሲል ጥያቄ እኔ እንደዚህ ነው ብዬ ፖይንት ባስቀምጥ፣ አዎ እኔ ራሴ እዛ አይደለው ኢትዮጵያ አይደለውም። አንደኛ ጎረቤታቸው ከሚሉት ከምናምን ነው። ወርቄ አሞራውስ ታወራው አይጨበጥም ካልሽ በቃ መተው ነው። ለምን ውጪ ቦልከሽ ውጪ ደርማ እያሰባሰቡ ነው ብለሻል። ለምሳሌ አንቺ ስተኛ ከሆንሽ አንደኛ ቤተሰብ ሊጠይቅሽ ይችላል፣ ሁለተኛ ደግሞ የህግ አካል ሊጠይቅሽ ይችላል። በምንድን ነው የሚጠይቀኝ? በምንድን ነው የሚጠይቀኝማ? ለምሳሌ አንቺ እውነት የሆነ መረጃ ማረጋገጫ ማስረጃ ሳይኖርሽ ሚዲያ ላይ እንደዚህ ብለሽ ምንድን ያልኩት? እስቲ አሁን ካልኩት ሊልሽ ይችላል። ምንድን ነው? ምን ለምሳሌ ቤተሰብ ህመም አለባቸው የሚለው ያለችው አለቻ ልጅቷ ምን ችግር አለው? ስለዚህ አንቺ እሷ ተጠያቂ ለዛ ብዬ ነው አየክ። እንደውም ልጅቷን ብቻዬን አውርቻት ማለት ነው ላወራላችሁ ነበር ግን ለዛ ብዬ ነው ደውዬ ማለት ነው። ሪከርድ ተደርጓል። ስማው ደውዬ ስልኩን ኦንላይን አድርጌ ሳሰማኝ ነበር። አንተ አሁን ከኔ አፍ ስለሰማክ ነው እንጂ የሰሙት ሰዎች አሉ። ኦኬ እኔ ለምሳሌ ልበልሽ፣ እኔ ራሴን ነው። እኔ ለምሳሌ አንቺ የሆነ ነገር ስትይ ብሰማ እንደዚህ ነው ብዬ አልናገርም። እኮ እሷ እንደዚህ ብላለች እያልሽ እኮ እያሰራጨሽ ድምጿ ስላለና ድምጿ ትላንት አልሰማውም። በል ሚኪ ድርቅ አትበል። እኮ ስላልሰማና እዚሁ በተነሳው ሀሳብ ላይ ነው እንጂ እንደውም እኛ ደነገጥን። ያው
የበግ ምናምን የሚለው ይጻፍልህ ስትል ማለት ነው። እኔ እንደውም ደነገጥኩ። ምን አይነት ጥያቄ ጠየቅኩ መሰለክ እንዴ? ምንድነው ሁሉ ቤተሰቦቻቸው የምትዩ እናትየውን በን ምናምን ስትለኝ እንደዛ ነው፣ ግቢው ዝግ ነው፣ ብዙ እንትን አንልም። ትላንትም እኮ አውርታኛለች እኮ ምን እሷ ከኔ የምትፈልገው ነገር አለ። ገብቷል። እኔ ለምን እንዳስለፈለፍኳት አውቃለሁ። ከኔ የምትፈልገው ነገር ስላለ እኔ አስለፈለፍኳት። አለቅ እዚህ ገስት ገብታ ነው እንደዚህ ያለችው። ወይኔ ሚኪ ግን በምንድን ነው የምትሰማው? ጆሮ ክድፍን ነው እንዴ? በእንትን በቴሌግራም አልኩክ ቅድም ነገር አምጥተሽ አሰማሻቸው አንቺ ወይስ ደውዬ በዋትስአፕ በቴሌግራም ስለማይሰራ በዋትስአፕ ደውይልኝ አለች። ዋትስአፔን ከፍቼ በዋትስአፕ አሰሟቸው። ያው ሰምተናል እያሉክ ነው። ኦኬ እዛው በቀጥታ ማለት ነው። በቀጥታ አንቺ ደውለሽ እዚህ ላይ ሆነሽ ለምን ብትል ማለት ነው የሌለ ወርድ ብታወራ መጥቼ እንዲህ አለችኝ ስል አውጪ የሚባል ነገር ስለሚመጣ ቀጥታ ጎረቤቷ ነኝ እርግጠኛ ነሽ ብዬ ቻርጀር እንደዘጋብኝ አርጌ ዘግቼ ይቅርታ ቀደም ቻርጀር ዘግቶብኝ ነው ብዬ ሊቭ ከፍቼ አስወሯት። ወደ 500-700 ሰው ነበር። በደንብ እንዲሰሙ ማለት ነው። የቱ ጋነሽ በየት በኩል ነሽ ብዬ እሷ ሴትዮዋ ከዚህ ሚዲያ ላይ እንደምታዊው ታውቅ ነበር? አታውቅም። ኦኬ ወደ ወንጀል እንቀይረው ካልን ያንድን ሰው ሪከርድ ፍቃደኛ ሳይሆን ማሰማት ወንጀል መሆኑን ታውቂያለሽ? አታውቂም? ምንም ችግር እሷ ተጠይቀኛ። ታዲያ ምን ችግር አለ? ከዋሸችም ወንጀልነቱን ያልኩሽ ወንጀል ነው አይደለም? ወንጀል ይሁን አይሁን እኔ አይመለከተኝም። አወራችን አለቅ። ግን አንድን ሰው ሳታስፈቅድ ማስፈቀድ ምናምን እሱን እዚህ ዩሮፕ ላይ የኔ ጌታ በተረፈው ማለት ነው አለማውራት መብቷ ነው። ገባ? እኔ የሚዲያ ሰው ነኝ ብያታለሁ፣ ነግሬያታለሁ። ገባ? የሚዲያ ሰው ነኝ ብዬ እየነገርኳት ነበር። እና ቲክቶክ አለሽ ወይ ብያታለሁ። በሌላ ሰው እንደምታይ ነግራኛለች። ቲክቶክ ላይ እንገናኝ ብያታለሁ። አለቅ። ከዛ በተረፈው ግን ሊቭ ላስተላልፍ አላስተላልፍ ሰዎች ቢሰሙሽ ስላት ይስሙኝ፣ እውነታ ነው የምናገረው ብላለች። ማንም መጥቶ መጠየቅ ይችላል ብላ አድሬሷንም ምኗንም እዚሁ ላይ ስትናገር ይኸው ሰምታችኋል ብያለሁ። አለቅ። ስልኬንም በዶክተር የተረጋገጠ ህመም ከሌላቸው ነገ እቺ ሴትዮ ግን እንደምትጠየቅ ታውቂያለሽ? ለምን ትጠየቃለች? ያየችው ትጠየቃል። እኔ ምን አገባኝ? ከዋሸች ትጠየቅ። ምንድነው መጠየቅ? ምንድነው ብርቅ ነው እንዴ? ያልሆነ ነገር ካወራች ጎረቤት ሆና እሷም ጠላት እኮ ናት። ያየችው ነው እዛ ውስጥ ያ ምክንያቱም ይህን ደግሞ ያወራሽው ከአንቺ ጋር ነው እና ያው እንግዲህ ምን አገባኝ? ሁሉም ሰው ሚላትን እኮ ነው የተናገረችው። ያላት ደግሞ እዛው ሰፈር ነው፣ በውስጥ የሚያወሩትን እኮ ነው። እንደውም ለእሷ ነው እየሄደች ሚስጥሯን የምታወራ። እንደምታገባውን እኛ እናውቅም ነበር፣ ከእሷን የሰማ ነው። ገባ? እየመጣች ትነግረኛለች እና በጣም ነው ያዘንኩት ምናምን አለች። ግን ብዙ ቅርበት ምንም እንዳልመሰላት አውቄያለሁ። ገባ? ጥሩ ስልኳም አለ። ምንም ትፈልጋለህ መደወል ልስጥክ? ማንም ሰው ደውሎ ይጠይቀኝ ብላለች። መነካከት አልፈልግም። ለዚህ በቃ ይሄ ነው። ተመለሰልን ሚኪ? ያ አይኔ ዝም ጀስት ለማወቅ ነው እንጂ ምንም ችግር የለውም። እኛ የምንሄደው ማለት ነው ነገሮችን ይዘን ነው። እና እኔ ታች ወርጄ እንትን አልሰራ። የሚሰሩት አካላት ግን ያዳምጣሉ። አንዳንድ የሚሰሩ ለምን በሚዲያው በጣም 15 ቀን ስለቆየ ይሄ ነገር ትኩረት ያስፈልገዋል ብሎ አንደኛ የውጭ ዜጋ ናት፣ ሁለተኛ ይሄ ቤት ሸጣ ምናምን የተባለው በጣም እንትን ብሏቸዋልና ማለት ነው። ሀገር ላይ ያው ስሚ አንቺን አያውቁሽም መስል እኔ እኮ ወርቄን ማቃት ከ5 ዓመት በላይ ነው። ምንድነው የሚሉክ? እስቲ አውራ። እቺን ታስፈራራት ነው የመጣ ወይ? ወርቄ ልጅ ናት እንዴ? ሰይጣን አትፈራም። አታውቋትም። ስለማታውቋት ነው እንደዚህ የምትሉት። ለዛ እኮ ነው ያስፈራሩኝ። የሚያስፈራሩኝ ናቸው ማያውቁኝ እልህ ውስጥ እንደምገባ። እስቲ አውራት። አውቋትም መስል አይ እኔን ማስፈራራት ግን አልነበረባቸውም። ቃላቸውን አክብሬ ትቼ ነበር። እኔን እኮ ነው እንደዛ የሚሉኝ። እኔ አሁን ላንቺ ምን ብዬሽ ነው? ነገ አናወራም። ዛሬ ተገልብጬ ያደርኩት ገብርኤል ፈርዶብኝ። እኔ ደግሞ ታውቃለህ የእህቴን አንገት እፈልጋለሁ።
ምን እላለሁ? እህቴም ትፈልጋለች እንዴ አለች። ለዚህ ማለት ነው እኔ ቪዲዮ ላይ ወይ ደግሞ እንትን ስትል ስታወራ ፊትህን ብታሳየን ችግር የለውም። ቁጥርም የለውም። የሚገርም ቁጥሩ እንዴት አድርጎ እንደሚደብቁት በእናታችሁ እንዴት ነው የሚደብቁት? ግን በምን በዋትስአፕ ነው በቴሌግራም በምናምን በቴሌግራም መደበቅ ይችላል፣ በኢሞ መደበቅ ይችላል። በቀጥታ ስልክም አናውን ነምበር ማድረግ ይቻላል። በቀጥታ ደወሉልኝና ተኝቼ ስለነበር አላነሳውም። በዋትስአፕ ግን እርግጠኛ ነው። ዋትስአፕ አይደለም በእንትን ነው በምንድን ነው በቴሌግራም ነው የደወሉልኝ። በቴሌግራም መደበቅ ይችላል። ይገርማል። አይ ችግር የለውም። እስቲ ድምፁ ግን ያው ጎርነን ያለ ነው። እንግዲህ ፈጣሪ ይሁንሽ። ሲና የምትባለው ልቦልክህ ነው። አንተ ደደብ ስለሆንክ ልቦልክህ ነው። ለምን ብትል ማለት ነው ከሌም ፕሮቴክት ልታረጊ ምናምን ወንጀል ካለበት ማንም ሰው መሬት ላይ ወንጀል የሰራ ሰው ካለ ተያይዞ ገደል መግባቱ አይቀርም። ባይዘዌ አንድ ሰው ለብቻ ወንጀል ከሰራ ያ ሰው ነው ሲደረስበት የሚያዘው። 2-3 ስትሆኑ አንዱ አንዱን ይጠቁማል። ይሄን አታውቁም ጅሎች? ቤተሰቦችሽን ችግር ውስጥ አትክተቻቸው። ምንም ላታመጪ ወርቄ። እኔ ደግሞ ቤተሰቦቼ ችግር ውስጥ እንዲገቡ እንትን እንዲሉ ስለምፈልግ ነው ማወራው። አወራለሁ ስለቲና አለቅ። በጣም ነው ግን የሚገርመው ማለት እኔ አሁን ቅድም ያነሳኋቸውን ፖይንቶች ከለስ ለማድረግ መጣ አንዴ ጥያቄ የፈጠረብኝ ቤተሰቦች እንዴት ዝም ሊሉ ቻሉ? አንድ ሁለተኛ ሀዘን ቤት ሰው ሲሄድ እንዴት ፍቃደኛ አይደሉም የሚባል እውነት ነው አይደለም አላውቅም፣ ግን በሚዲያ ሲራገብ ሰምቻለሁ። እንደዛ እውነት ከሆነ እንዴት እንደዛ ሊሆን ቻለ? ሶስተኛ ደግሞ የቀብር ስነ ስርዓቱ ሲካሄድ እንግዲህ አገር ቤት ማንም ሳያስፈቅድ ነው የሚቀርጽ፣ ጎረቤት ምናምን ዘመድ አዝማድ ምናምን ተሰብስቦ እንዴት ከቀብር ስነ ስርዓቱ ሊገኝ አልቻለም የሚሉት ሶስቱ መሰረታዊ ጥያቄዎች እግራ ነው የሚያጋቡት። ግራ ነው የሚያጋቡት። ኦኬ ሌላው ይህ እንደዚህ ለዛ ትበል ምናምን የምትሉት ጀስት ገብቼ የፈለኩትን የማውራት መብት አለኝ። ስልኩ የራሴ ነው፣ ኢንተርኔቱ የራሴ ነው፣ አንደበቱ የራሴ ነው። የማንንም ተከራይቼ አይደለም። አንድ ሁለተኛ ደግሞ እኔ አንዱን ገዳይ አንዱን ማች ማድረግ አልፈልግም፣ ወይም ሞታለች ወይም መደምደም አልፈልግም። ለምን አላቅም፣ መረጃ ማስረጃ የለኝም። ሰው ያወራውን ደግሞ ትክክል ነው ብዬ ማመን አልችልም፣ መፈረጅ አልፈልግም። ግን በዚህ የሚያወሩትን ሰዎች ግን መስቀለኛ ጥያቄ ጠይቃቸዋለሁ። እውነት አለ ወይ የለም ምናምን የሚለው ለመረዳት እንዳንድ ግለሰብ 4 ነጥብ እኔ አሁን በዚህ ጉዳይስ መረጃና ማስረጃ ማረጋገጫ ሳይኖረኝ መፈረጅ አልፈልግም። አይ ማረጋገጫ ካለ ታዲያ ምን ማውራቱ ምን አስፈለገ? ቀጥታ ወንጀለኛው እስር ቤት ይገባል እኮ እነሱም ይፋ ያደርጉላል እኮ። ፈልግ እንጂ ማረጋገጫው ምናምን ፈልግ። ይሄ እኮ የተገለጠ ምን ያለ እኮ ነው። ገንዘብ ነው ጠላቷ፣ ብሯ ነው ጠላቷ። ባይዘዊ እቃ የሚያጋዛት ሰው ነበረ፣ እቃ የሚያጋዛት ምናምን ሌላ ሰው ውክልና ሰጥታለች። ምን ብላለች? እንዴት እንደዛ አይነት ውክልና ልሰጥቻለች? እቺ ሴትዮ በጣም ጠንቃቃ ናት፣ በጣም እንትን ናት። እንዴት ነው ጥሩ ፖይንት አመጣሽ። እንደዛ ውሸት ነው እውነት ነው አሁንም እያሰመርኩ ነው የምናገር አላውቅም። ነገር ግን ምን ሚል ሀሳብ ሰማሁ። በሆነ ቤት ነው ወደ ብዙ ሰው ነው የነበረ አካውንቷን የሚያንቀሳቅሰው። አካውንቷን ሲል የቲክቶክ አይደለም የቡኳን ወይም የባንክ አካውንቷን የሚያንቀሳቅሰው ግለሰብ አለ ተብሎ ነበረ እና ያስ ምን ያህል እውነት ነው? የምታውቁት ነገር አለ ወይ? እኔ እሱን አላውቅም። ገና አሁን እንትን እየተባለ ነው፣ እየተጣራ ነው። አሁን በኢትዮጵያ ያላት አካውንት አለ። ያው መንግስት ቼክ ስለሚያደርግ የሆነ ሰው ካንቀሳቀሰ ሃርድ ነው፣ ገብቷል። ግን ውክልና ያለው ሰው እንትኑን ማንቀሳቀሱ ጥርጣሬ ውስጥ ከቷል። ይሄ ምንድን ሬስቶራንቷ
ገብቷል። የተከፈለ ሴትዮዋ ሞታለች። ሬስቶራንቱ እንትን ብላል ማለት ልትከፍት 2 ቀን 3 ቀን ሲቀራት ነው የሞተችው። ገብቷል። ለዚህ ማለት ነው አከራዮቹ ብሩን መመለስ አለባቸው። እንደዛ ሳይሆን እንዲሰራበት ነውና ስሙን ቀይሮ መሰለኝ ሊሰሩበት ያሰቡት። እሱን ማን ነው የሚያሰራው? ገባ? ይሄ ነገር አጠራጥሯል። ይሄ ነገር ነው የህግ እንትኖች ትንሽ ጥርጣሬ ውስጥ የገቡትና እዛ ሰፈር ላይ ያው እያንጃበቡ ያሉት ይሄ ነው። እኔ ግን አንዲት ደግሞ በሆነ ቤት የሆነች ነገር የሰማዋት ውሸት ነው እውነት ነው አላውቅም፣ ግን ያው የተናገረው ሰው ነው። ግን አንዲት ፖይንት ምናለች? ከቅርብ ቤተሰብ ከሆነ ውጭ ካሉ ከቤተሰብ ስል ያው በዚህ አሁን በሚዲያ ካሉት ማለት ነው እና እረፉ በማታውቁት ነገር በህግ እየሄድንበት ነው የምትል ሀሳብ ተወርውራ ነበረ። ስለዚህ በእግዚአብሔር ከሆነ ያለፈችው እናታችን እረፉ በማታውቁት ነገር በህግ እየሄድንበት ነው እንዴት ሊሉ ቻሉ የሚለው በተለይ የእናታችን አልፋ ከሆነ ማለፏን ጥርጣሬ ውስጥ እንድትወድቅ ያደርጋል። እኮ ለምን በህግ መሄድ ፈለጉ? ውሸት ነው። ምንም የተንቀሳቀሱት የለም። እውነት ህግ ምናምን የሚባል የለም እነሱ ጋር። እሱ ማጣራት ይቻላል በየትኛው ህግ እንደሚሄዱ። ሌላ የምትጠይቂ ጥያቄ አለ? እኛም ቤተሰብ እውነቱን ይዞ እንዲወጣ ነው የምንፈልገው፣ እንድናፍር ማለት ነው። እኛም እሱን ነው የምንፈልገው። የራሴ የሆነ ያስቀመጥኩት ቤተሰቡን ራሱ አናምንም። እኛ ቤተሰብ የራሳችንን ቤተሰብ በብር አናምንም። በብር ጉዳይ ገባችሁ? ይውጧ ታዲያ። ይሄን ያህል ጊዜ ሲጨቀጨቅ ሲለፈለፍ ለምን ዝም አሉ? አለቅ ሲቀለድ ምን ሲባል ለምን አይወጡ? እንዴት የካቲት ትታከማለች? የባለ ሀብት ልጅ ናት፣ የእንትን ልጅ ናት፣ የእንትን ልጅ ናት እየተባለ ማለት ሕክምናው እንዴት እዛ እንዴት የካቲት አንተ አሁን ከጀርመን ሄደክ ጥቁር አንበሳ ትታከማለህ ወይስ ጳውሎስ ወይስ የግል ሆስፒታል ነው የምትሄደው? የፈለገ ቋጣሪ ብትሆን ቤት ሸጠ ምን ብለህ ምናልባት በቅርብ ያለው እሱ እንደው የፈለገ ብትሆን እንደው ድንገተኛ ከሆነ ህመሙ በቅርብ ያለው አይቀድምም ብለሽ ታስቢያለሽ? እንደዚህ በኖርማል ዝም ብሎ አይቀበልማ። ወይ ድንገተኛ ነው ወይ ደግሞ ምንድን ነው ያሉት? ሪዘርቭ ነው ቅብርጥስ ካልተጻፈልክ አይሆንም አሉ። ስለ የካቲት የምታውቁ በእናታችሁ ሪፈር ነው ምናምን ካልተጻፈ አይቻልም አሉ። ሪፈርማ ሌላ መለስተኛ እንትኖች ትሄዳለ። ከዛ በኋላ ሪፈር ወደዛ ይጻፍላል። እና ተደሳ ተጽፎላት ነው ወይስ ምን ብሎ ነው? ድንገተኛ ሞት አይደል እንዴ ተባለው? አረ ሬሷ ከቤት ነው ጀምሮ ነው የሚጽፈው። የተደረገላት ኮሜንት ቅድም ጀምሮ ነው የሚጽፍ ያለው። የትኛው ማን መሰለሽ? አንዴ ስሙን ልየው። ፎሎን ጠይቆኛል። ኤምኤንኤ የሚለው ልጅ ማለት ነው። እሺ ምን አለ? ኤምኤ ሊያሳስቱም ሊመጡ ይችላሉ። ባክ ባይዘዌ ሚዲያ ላይ አይደለም ብዙ ማለት ነው። ብዙ ስለ ውጪ ጉዳይ አብሶ ስለ አሜሪካ ማታውቀው ብዙ ነገር አለ። በኢንሹራንስ ጉዳይ የገዛ ጓደኛዬ ልንገርክ ምን አርጋ ሀብታም እንደሆነች ልንገራችሁ፣ ትምህርት እንዲሆናችሁ ማለት አሜሪካ ሳሎን ፀጉር ቤት ነበራት። ልንገርክ ጓደኛ ስልክ በእድሜ ትበልጠኛለች። የነገረችኝን ነው፣ ሲስተሙን የነገረችኝን ነው የምነግራችሁ። እና ሳሎን ነበራት። ያ ሳሎን ብዙ ጊዜ ሰርታበታለች፣ ከ10 ዓመት ከ15 ዓመት በላይ። እና ያው ስራም እየሰለቸክ ምን እያለክ ይመጣ አይደለ? ብሸጠው አለች፣ አያዋጣኝም አለች። ኢንሹራንስ እንደዚህ ነው የምትከፍለው አለች። ኢንሹራንሱን ደግሞ ትቼ እንዳልመጣ የጡረታ ጊዜ እስኪደርስ ማለት ነው። አላስቻላትም፣ ጭጭት ብሏት ማለት። ከዛ በኋላ ግዴታ ምንድነው ማድረግ ያለባት? በጥበብ ማለት ነው። እግዚአብሔር ኢትዮጵያ ነው ያለችው፣ ሀብታም ናት። የነገረችኝን ነው የምነግራችሁ። በጥበብ እንዴት አርጋ በእሳት ማጋየት እንዳለባት
ከዛ ካጠገቧ ፀጉር ቤት አለ። ጅላንፎ ስለሆኑ ማለት ነው። ሄዳ እንትኑን ለኩሳ ማለት ልጅቷ ልትወጣ ስትል ለኩሳ፣ ከዛ በኋላ በቃ ልጅቷ እንደተረሳ ተደርጎ ከጎረቤት የተነሳው እሳት የእሷንም አቃጠለው። ሙሉ ኢንሹራንሱን በልታ አሁን ኢትዮጵያ ላይ በጣም ሀብታም ናት። ትልቅ ሴትዮ ናት። ቁጭ አለች። እንዲህ ካልሆነ በስተቀር አይቻልም አለች። እና እንዴት ሀብታም ሆንሽ በሚለው ነው። እሺ የኔ ጌታ በዚህ ጉዳይ እኔ በበቀደም እና እዛ ማለት ነው አሜሪካ ውስጥ ይኸውልህ ሴትዮዋ ሙቭ ለማድረግ ፈልጋ ገብታ ከሆነ እንዴት በባዶ ብሎ ሲመክሯት ገባ። ያንን ሁሉ ኢንሹራንስ ከፍላ የግል የራሷ የሆነ ሬስቶራንት አላት። ብዙ ነበረ ማለት ነው ኢንሹራንስ ስከፍል የነበረው። የግል ስራ ስትሰራ በጣም ብዙ ነው የምትከፍለው። አሁን እኔ የግል ስራዬን ከፍቼ እዚያ ጋር ጥያ አልሄድም። እንትኔን ምንድነው ኢንሹራንሴን አስጠብቄ ነው የምሄደው። እንትኔን አስጠብቄ ማለት ነው ምንድነው ጡረታዬ። ለምን ብዙ ነው የምከፍለው። ደም ጠባር እንዴ! ለዚህ እንደዛ አስባ ኢንሹራንስ ይኖራታል። ላይፍ ኢንሹራንስ የሚባል ነገር ይሄ ድራማም የተሰራው ለዛም ሊሆን ይችላል። ለምን የመንግስት የካቲት የመንግስት ስለሆነ ማህተብ ተደርጎበት ለውጭ ከተላከ ማለት ነው ሞታለች የሚል ማረጋገጫ ከተላከ የትኛውም ቦታ ይቀበላል። ለምን የመንግስት ነው። እኔ እኮ አሁን እናንተ እንድታውቁት ነው ምነግራችሁ እንጂ ማለት ነው የትም ቦታ ከግል ሳይሆን ከመንግስት ካመጣችሁ ቤትም ሀገር ይቀበላል። መንግስት ይዋሻል ብሎ አያስቡማ ነጮች። በውጭ ጉዳይ ሚኒስቴር ከኋላ እንትን ታረግና ትርጉም አርግክ ማለት ነው ማተብ ተደርጎ ይሄ ወረቀት ፎርጅድ አይደለም ሞታለች የሚል ወረቀት ይሰጧቸዋል። አለቀ እንጂ ወጥተው ምናምን ሬሳ ቅብርት እስኪ እንደዛ ምትለው ልጅ እስኪ አሁን ሸር አድርግልኝ ወደ እኔ። ኦኬ እማማ ወርቄ ይቅርታ፣ ወይዘሮ ወርቄ እና ትዳር ያዙ እንዴት ነው? ወደዛ ትዳር እንዴት ነው? ስለኔ ትዳር አሳሰበክ? ትዳር የለም እኮ ሚኪ፣ ምንድን ነው ሰው አለ ብለን እንዳንተ የቀጀበ ብቻ ነው። ቅድም አንዱን እንትናን በኪን እንዴት ነው ስትገኝ? አይ ዝም ብሎ ይጀነጅነኝ ነበር። በቃ ተጣላን። አሁን አሞራውም አለበት ብሎ በአሞራ ተጣላን። በምን አየክ ስለው በቃ ከምኑ ነው እሱ ያለበት? ባለትዳር አይደለ? አሞራው እንትን ብሎ ምናምን ይላል ከባለስልጣኖች ጋር ይለኛል። ስልጣን ካለው ምን አባቱ ይሰራል እዚህ አልኩት። ከዛ በቃ ተጣላን። በቃ በዚህ የተነሳ ተፋታን እንጂ የጀነጅ ነበር። ፈረሰ፣ በቃ ትዳሬም ፈረሰ እንጂ ሰርግ ራሱ የምንጠራውን ሰው ሁሉ ጽፈን ነበር። ዮኒ ማኛን እንጠራለን። ዮኒ ማኛ ነበር ሽማግሌ። ዮኒ ማኛን ይወዷል። ጆከር ደግሞ አስተባባሪ። አንድ ቪዲዮ ሪከርድ ተደርጎ ተለቋየሁኝ። በጣም ምንድን ነው ከባድ ነው። ምን ስትነጋገሩ? ከማን ጋር? ከሱ ከባልሽ ጋር። ምን አለኝ? ኧረ ምን ልክሽን ነው እንጂ እንትን በጣም ሀያል ቃል ሲወረውር ነበረ። ባለጌ ወረወረ። በቃ ከዚህ በኋላ የለም። በዛ ነው የወረወረው። ይሄ ባለጌ ስድ እንዲህ መሆኑን አላወቅኩም። ተውኩት። ይሄ ስድ ነው። ለእኔ ጓደኛዬ ነው በእውነት። ተው። እኔማ በውስጥ እኮ እንትን ሲለኝ አቅልጦኝ ልቤን። ጨዋ ነበር። አሁን ባለገ በቃ ለእኔ ድሮ በቃ እዚህ ሚዲያ ላይ አንድም ቀን ክፉ ተነጋግረን አናውቅም። ኧረ እሱ በውስጥ እኮ ክፉ አይነጋገርም። አሁን እየጠጣ ምን እያለ እየሰከረ ማለት ነው እንትን ይልብኛል። ተው በቃ ምን አሁን ስለእኔ ትዳር ተው። አሁን ትዳሬ እንትና ናት፣ ቲና ናት። እሱን ስጨርስ አስብበታለሁ። ምን ነው ልጠብሰኝ አስበን ብልጭ ብልጭ ያልከው ልጅ ፎሎን አንሳ። አልጠቀምኩም አይደለም። ፎሎን አንሳ እና ሂድ። ለምን ፎሎ አልከኝ? ልትጠብሰኝ ነው ሚኪ? እኔ ቆይ አንዴ ወርቄ፣ ገና ብዙ እናወራለን። ቆይ እኔ እስካሁን እንደ ሻማ ቀልጬ በአንድ አይነት መድረክ ብቻ ታቀኛለህ። ከዚህ በኋላ ደግሞ በዛ አታገኘኝም። ፈረስ ያደርሳል እንጂ አይዋቀም። ከማንኛውም ሰው ጋር የግል ጥላቻ የለብኝ፣ ችግር የለብኝ። ማነው ግን የከሰሰ ጀርመን ላይ እንደውን ታውቂያለሽ? እንደዚህ ሰላማዊ ወሬ ሳወራ ይናደዳሉ። ገባሽ? ለምን እናንተ በፈለጋችሁ ታር እንደምትኖሩ እናንተ አብራችሁ አይደል እንደ የምትጫወቱ የሚጫወቱትን ጧት ተሰዳድቡ ማታ ለጌም አብረው እንትን ሲሉ አይደል እንደ ተሸክማችኋቸው የምትውሉ ንግስቴ ንጉሴ እያላችሁ እኔ እዛ በቤት ካውራ ይሄንን እሺ፣ ብሶተን በቤትህ
ሪስፔክት እንዳደረኩሽ ሪስፔክት አድርጊኝ ወርቄ እኮ በቤትክ ይሻላል። እንደዚህ አይነት ነገር አልፈልግም። እሺ ማለት እንዴት ነው እንደዚህ ምን ተሸካክማችሁ እኔ ማቆ ታሪክ አይደለም እና እዛው አልገባኝም ስላልገባኝ ለነሱ ነው እኮ ለነሱም ቢሆን በቤትክ ወይ ደግሞ ማለት ነው በግል በጽሁፍ መልስላቸው። ሌላ ታሪክ ነው አገብቷል። ፖለቲካ ምናምን ነው። ፖለቲካ አይደለም እኮ ፖለቲካ ነው። ቀየርሽ እንዴ? እኔ እንትን በቂ መስዬሽ ነው እንዴ? በቂን ሳነሳ አሁን ንገረኝ። አሁን ልጠብሰኝ ፈልገ ነው የጠየከኝ ባላለሽ የለሽም ያልካኝ? አዎ እኔ ያው ታውቂያለሽ 6 ዓመት ከምንም ጋር አልተነካካውም። አንቺ ስንት ዓመትሽ ነው ካልተነካካሽ? አንተ ኤርትራ ዘር ስላለብክ በፍጹም አላገባ። ስሜ ኤርትራዊነት እኮ መፈትህ ነው። ገባሽ? እኮ ነው ኤርትራ ነው። ልጅ ጋር አብረው ቢሰደዱ ቢያገኝ ያበላሃል ቢያጣም ያዝናል ወደ የሚባል እንድትደበርብኝ ስለሆነ ነገ ጥላኝ እንደምትሄድ ስለማቅ ኤርትራ እኔ በፍጹም እኔና ታምኜ እንትን አለለም እንትን ከፍቼ አልሰጥም። ቆይ ወርቄ ዘረኛ ነሽ እንዴ? ዘረኝነት አይደለም። የኤርትራ ወንድ የኤርትራ ሴት ነው የሚፈልገው እና ለጊዜው የኔን ቂጥ የሚያሰፋው ምን ነው? ልታሰፋብን ምን እንደ? ኧረ ተይ ትዳር ዘር አይጠይቅም። አይ አልፈልግም። እኔ ጠንቀቅ ብዬ ነው እኔ ጌታ አለ ይቅርብኝ። ኤርትራ ነገ ጥሎኝ ነው የሚሄደው። እንግዲህ እሱ ያንቺ እሳቤ ነው። የኔ ምሳቤ ብዙዎቹንም አይቻለሁ። አስረግዞ ማለት ስትወልድ ይመጣል ሹክክ ብሎ ማለት ነው። ልጁን ሊወስድ አልፈልግም። በዚህ ሀገር ደግሞ ችግር ልፍጠር እንዴ? ሚኪ እኔና አንቺ እኮ ተፈራርመን ነው። ግን የወንድሜ ስለሆንሽ የቤኪ ስለሆንሽ እኔም አልገባበትም። እኔ በፈራረምም ከኤርትራ ጋር በፍጹም አላረገው። ብዙ ጓደኞቼ ብዙ እንትኖቼ ተበድሎ ስላየው በፍጹም ቦይፍሬንድ ራሱ ዝዝ ከተባለ ሌላ ቦታ ተሻግሬ መዛ እነሱ ይሻላል።